ናቸው እነዚህ እንጂ እንደ አኬ ቻፓ ያለው የለም። አኬ ከመሆነን ማ ብሮዘር ኧረ ላኩልኝ ለአኬ በመድኃኒዓለም እንደ ጽድት ያለ ሰው አምጥቼለታለሁ እኮ አኬን ፈልጉልኝ። ከባድ ነው እና አንቺ ታስተኪለታለች። ምን ችግር አለ? አብራችሁ ስለምትሆኑ መላጣ ያምርበታል ልጁ። በነገራችን ላይ እኔ አሁን መላጣ ስለማያምርብኝ ነው። ፈጣሪ ምስክሬ ጓጉንቸር ነው የምመስለው በመላጣ። ለዛ ነው መተከል የነበረበት። አኬ ግን መላጣ ብራንዱ ነው። በቃ ገና ስታየው ልብሽ ሁላ ሲመታ ነው የሚውለው። በቃ ልብሽ ሽው ነው የሚለው። ኧረ ሲመጣ ተው የለ እንደ ገና ሲያወራሽ ጠብር ግፍ ነው የምትይለት። ማኛው ኩላሊት የመለስልኝ ነው የምትይው። ከንግግር ያ ንግግር የተመቸሻል። እራቴን አምጡልኝ ፋሚሊ ምንድን ነው ምቀኛ በዛ። ጊፍት ቆይ እዚህ ጋር ላሳይሽ ከባድ ሚዛን መሆኑን። አንቺ ዝም ብለሽ አታውቂውም፣ ግን አክሊሉ በእውነት ብራንድ የሆነ ልጅ በጣም ነው የሚገርመው። ሰላም እንዴት ናችሁ? ከነ ስሙ ራሱ አክሊሉ ኢትዮጵያ እኮ ነው። አይነ ጥረግ አራ ቆሻሻ ስቶፒድ ቡልሽት ወይ ሰው ሁሌም አያቸዋል። ሁሌ አይነ ጥረግ አራ ቆሻሻ ቪዲዮ የተቀራረጠ ቪዲዮ ይቅርታ፣ ሌላ ሰው ላይ ይቅርታ፣ ሌላ ሰው ሁሌ እንደዚህ አትወደኝም እንዴ? እንደዚህ ነው እንደምትጠናው። አሁን ነው ሰማ። እንደዚህ ነው መርዳት የሰው ልጅ። ወይኔ አመሰግናለሁ። ፈጣሪ ያክብርልኝ። ኢትዮ አይዞህ እያለኝ ነው። አይዞህ ወንድሜ። ወይኔ እኮ በቃ ችሎታ ስለሌለኝ እኔ እናንተ ስለማልንከባከብ ነው እንጂ አሳፍራችሁ አታሳፍሩኝም እኮ። ራሴ ማለት ጋይሶች፣ እኔ ራሱ ሰውነቴን ባሳያችሁ እኮ ማለት ጌታ፣ እንደዚህ እኮ ማየት ትችላላችሁ። እንደዚህ ማየት ትችላላችሁ እኮ በሰውነቴ እንኳን እኔ በሰውነቴ ማየት ትችላላችሁ። እነዚህ ከሰውነት ራቶች እውነት ኑሩልኝ። በእውነት ፈጣሪ አክብርልኝ። እንደዚህ እያገዛችሁ ይስላላችሁ። ፈጣሪ አክብርልኝ። አንድ ቀን አልወፍርም። አንድ ቀን አለ። ቴንኪ ሶ ማች ውዶች፣ እንደዚህ እየረዳችሁ ስለሆናችሁ ከጎኔ ስለሆናችሁ ፈጣሪ አክብርልኝ። እውነቴን ነው የምላችሁ። ሰውነት እንኳን የለኝም። አያችሁ ሰውነት እንደዚህ ከሰውነት ተራወጥቼ ውሸቴን ነው። ይህ ግን አሪፍ ብራንድ ነው። እኔን ፎሎ አድርጉ ትላለች። ኮፍያ አድርጎ መጣ። መላሳነት ይሻለኛል፣ ይሻለኛል መላትነት የደረቱን ፀጉር ያስቋጭሻል እያሉ ነው ቤተሰብ። ይህማ በቃ ፎንቃ ገብቶልሻል። አሏሽ ራጁ ባባ አንተ ቆሻሻ ማን ያስገባ? ግን አንተ እንደዛ እየቀጠቀጥከኝ እንደዛ ገለኝ እንደዛ ስክሪን አድርገኝ እኔም ብሎክ አድርጌ ነው። አንበሳ ከለቀቅ ነው ምፈታ። አሁን ያለዛ በቀር ብሎክ አንበሳ ልቀቅ። አሁን አንበሳ ልቀቅ። በጣም ጭንቅላቴ እንደዚህ ስቱፒድ የሆነ ሰው ልለቅብሽ ነበር። ብራንድ የሆነ ልጅ እምቢ አልሽ። አይ እሱ ከሆነ ወጣው ከባድ እሱን አኬ ስትለኝ ኖርማል ደግ አምላክ መላጣ ክቡር ነው። ኮሌክሽኑን ቀድሞ እና እንዴት ነው ተመቸሽ?
አልተመቸኝም። አኬ በጣም ብራንድ ነው። አንዱ የሶስት መላጣ ልጅ ብሎ አስገባኝ አላለም። ስሙ የሶስት መላጣ ልጅ ነው የሚለው። አንድ ስም ያየሁትን ልንገርም። በፍየል ዘመን በግ አትሁን የሚል በፍየል ዘመን በግ አትሁን። እውነት ነው። ስም አንዳንድ ሰው ስም በጣም ነው የሚያስቀው። እንዴ ቀላል እና እኪ በቃ አንቺ ትንሽ ብታስተካኪው እኮ ይለወጣል አይመስልሽ? አይ ከሱማ ሱራፌል ትሻለኝ። ማይሻልሻ? ሱራፌል ሱሬ። ኧረ ሱሬ ከች በል አባቴ። ሱራፌል ይሻላል። ሱሬ ካሚያ ወይዋ ይኸውልሽ፣ እኔ እነዚህ አይነት ዘፈኖችን ነው የምወደው። ዳኛ ማይመልስ የሆነ አይለያችሁ እያሉን ነው። በሰላም እኔ እናንተ አይለየን። ኦፍ ኮርስ ይመጣል አሁን ተንደርድሮ ሱሪ እንዲህ ሱሪ እኮ ባለፈው አላየህም? ቢያንስ ይዘፍን ይላል ይደምሳ እንዴ ሱሪ እኮ በጣም ነው የሚወድሽ። ከአክሊሉ ጋር እንዴት ልንሆን ነው? እየተለማመንን ነው። አክሊሉ እኮ ሲወፍር ነው ሱሪ ግን እንደ ሱሪ አይደለም። ስሙ አክሊሉ አልቃሻል። አሁን ያለቅሳል። በስሱ ሱሪ ማልቀስ አያውቅም። ሱሪ ደስተኛ ነው። ሌላው ቢቀር በደስታ የሚኖራል። ምኒልካዊት ፈልገሽ ነበር? እሺ እናቱ እናወራለን። ጻፊልኝ። የድሮ ወዳጄ እዚህ ቤት እግር አብዝተሃል። ቀላል አብዝቻለሁ። ለእኔ ራሱ ታውቆኛል። I always thank you because you always support me, to be honest. Of course. ለምን መሰለች እኔ ሰላም ያላቸው ሴቶች ያውቃሉ። የተረጋጉ አላማቸውን የሚያውቁ ምን የሚሉ ሰዎችን ሰፖርት ማድረግ ደስ ይለኛል። እንዲሁም አሪፍ ኮንቨርሴሽን እወዳለሁ። ስለዚህ እሱ ነገርሽ ማን እንደምትመስኝ ታውቂያለሽ? አካፕል እኮ ቤት ያለሽ በፊት ሪቼልን ታውቂያለሽ? እሷን ነው የምትመስለው። ነገርሽ ትንሽ ይከይፋል። ችግር አለ። ተይዘን ነው ቤተሰብ ተይዘን ነው አንጂ ደፍ ነበር። በእውነት እሷን ትመስላለች እና እርጋታሽ እስካቦኛሽ ምናምን ነገር እሱ ነገርሽ ይመቻል። ያ ይላሉ ብዙ ሰው ማህደርን ያለሽ ይላሉ። ያ ማህደር ቆንጅዬ ናት እኮ ማህደር። ልንገርክ ምን እያሉኝ እንደነበር ታውቃለህ? ቪዲዮ ፖስት ሳደርግ ማለት ነው ሉላን ትመስያለሽ ይሉኛል። ማንን? ሉላ ማናት? እዛ ላይ አላውቅም። እሺ ቢዩቲፉል ምናምን ነገር እያልኩ እኔም አብሬ ከእነሱ ጋር መልስ መልሳለሁ። ከዛ ትናንትና
ብላ ማናት? ለምንድን ነው የምትሉኝ? እሷን ትመስያለሽ። ሉላ ኢቢኤሷን ነው የምትሉኝ? የሆነ ነገር ይሻላል። ትራንስጀንደሩ እዚህ ቲክቶክ ላይ አለ አሉ። ሉላዬም ቆንጅዬ ልጅ ናት፣ ቆንጅዬ ናት። እሱን አይደለም የምልህ፣ ትራንስጀንደር አለ አይደለ? አንድ ልጅ ላላ፣ ሶሪ ኖት ሉላ፣ ላላ ይቅር ይበልሽ መድኃኒዓለም። እሷን ትመስያለሽ እያሉ ትላንትና ነው ስለማንነት ያወቁ። ኧረ ይቅር ይበልሽ። ግን ሉላ ቆንጅዬ ናት። ኢቢኤሷ ቆንጅዬ ልጅ ናት። ይቅር ይበላችሁ ብላቸው ነገራቸው። አንድ ጊዜ እኔ ልበልሽ፣ እሷ ቤት ሄዳችሁ ሉላን ትመስያለሽ ያላችሁ ይቅር ይበላችሁ። ላላን ነው አላላላ ፎንቴን ያላችሁ። አይ የእኛ ሰው ያ ያለ የሚመስለውን ነገር። እኔማ አክሊሉን ልለቅብሽ ነበር፣ ባነንሽብኝ። ምንም ማድረግ አልችልም። አክሊሉ ሱሬ ይሻለኛል ከሆነ አይተህ ሱሬ እንለቀዋለሁ። በቃ ሌላ ሰው የለም። ሌላ ማን ልጨምር? እያየን እንጨምራለን። አሁን በእጅ ላይ ያሉት ሁለት ማይጨምር ቤተሰብ ማን ጨምር ቤተሰብ እንሞክራለን። አዶናይም ችግር አለ አይሆናትም። እናንተ ደግሞ ችስታውን ነው የምትመድቡላት። በሰላም ደህና ሰው ፈልጉ እንጂ። ሞጣ ግን ተመቸሽ? ተገናኝታችሁ ሻይ ቡና ስትሉ? ያ ቦታ ኢዝ አ ናይስ ጋይ አይደለ? ያ ሰው ያከብራል። እርግጠኛ is a very nice guy. Yeah. Like I really have a lot of respect for him. እንዴት ነው አንዳንድ ጊዜ ከአንድ ሰው ስትገናኝ የሚሰጥህ ባህሪ እና ወይ ሌላ ቦታ ስትገናኝ ደግሞ የሚሰጥህ ባህሪዎች ይለያያል። እኔ አሁን የተወራበት እንደዚህ የተባለበትን ፐርሰናሊ ያየሁት ነገር የለም። he is very respectful። ለእኔም አብሮንም ለነበረው ሰዎችም ሪስፔክትፉል ነው። ሌላ ነገር ነው የሚያወራው። ሰዎች እየመጡ አፕሪሼት ያደርጉታል። ኢቨን ላይክ የነበረው ነገር ኢትስ ፋሚሊ አትሞስፌር፣ ደስ የሚል ቫይብ ነበር። በጣም ደስ የሚል ሰው ነው። ቨሪ ሪስፔክትፉል እንዳልኩ ነው። ለዛ ነው ባለፈው ስልክ እንደዚህ ሌላ ነገር እንኳን ላስተው ብትል ሬድ ላይን የሚያሰምር ሰው ነው ያልኩት። ለዛ ያ ምንድን ነው እኔ እንደሰማሁት ከሆነ አብረው የጋበዙት ሰዎች የሚጠጣው መጠጥ ላይ ጠብ አድርገውበታል ዳወዜ። ስለዚህ የዛ ጊዜ ማንነትሽን አታውቂም እና አንዳንዴ ሞር የቀረቡ ወዳጅ መስለው የሚጎዱ ሰዎች እንዳሉ መታወቅ አለበት። ገባሽ? አንዳንዱ ሶሻል ሚዲያ ላይ ያለ ሰው በተለይ ስፔሻሊ ፖለቲካ ላይ ኢንቮልቭ የምታደርጊ ከሆነ ጠላት አለሽ። እኔ አላምንም። ሰው የእኔ ትልቁ እግዚአብሔርን የማመሰግነው የሰው እምነት የለኝ አለው በራሴን እንጂ ማንንም አላምንም። ምክንያቱም ዩኔቨር ነው የሚደረገው። ተከባብረሽ አብረሽ ቁጭ ብዬ ሻይ ቡና ልልሽ ይችላል። መጠጥ ግደኝ አለው። መጠጣት ሲፈለግ ራሱ ሶሻል ሚዲያ ሰው ተጠቃሚ ከሆንሽ እቤትሽ የምትፈልግ ይሆናል። ፐብሊክ ላይ አስክረው አንድ ነገር ቢያደርጉሽ ቱ ሌት ከሆነ በኋላ ትልቁ ችግር ያ መዝናናትም ከሆነ ለብቻ መዝናናት ይችላል እና ከሞላ አሁን አንዳንድ ጊዜ ሰው ስታይ የምታያቸውን ኢነርጂዎች አሉ። ብልጣ ብልጥ የሆኑ ተንኮለኛ የሆነ መሰር የሆኑ ሰዎች አሉ ላይ ሙሉ